ጤና ይስጥልኝ ውድ ተማሪዎች እንደምን ሰነበታችሁ? ዛሬ የቻፕተር የ12ኛ ክፍል የታሪክ ትምህርት ቻፕተር 7 የአራተኛ ፓርት ቀጣይ አካል የሆነውን The Challenges of Settler Colonialism and the Last Strongholds of Colonialism የሚለውን ርዕስ ለማየት እንሞክራለን። መጽሐፉ ላይ በቦልድ አልተጻፈም፣ ግን እንደ ርዕስ ነው የሚያገለግለው። በባለፈው ስለ አፍሪካ እና ኮልድ ዋር አይተናል። The fact that during the Cold War, the two superpowers had a strong influence over Africa, and the Africans were seeking support, external support, so as to eliminate their internal enemies. And some African states became socialists, while some others became capitalists. So the Cold War had a strong influence over Africa. During the Cold War period, superpowers tried to maintain their economic and political interests over Africa. እንግዲህ በቀዝቃዛ የዓለም ጦርነት ወቅት የሱፐር ፓወሮች በአፍሪካ ላይ ከፍተኛ የሆነ ተጽዕኖ እንደነበራቸውና በዚህም ተጽዕኖ ምክንያት የተወሰኑ የአፍሪካ ሀገራት ካፒታሊስት መሆን ችለዋል፣ የተወሰኑት ደግሞ ሶሻሊስት መሆን ችለዋል። በዋናነት ሱፐር ፓወሮች ቤዚካሊ ሶሻሊስት ብሎክ ሊደር የነበረችው ራሽያ እና የካፒታሊስት ብሎክ ሊደር የነበረችው አሜሪካ ከፍተኛ የሆነ ኢንቮልቭመንት እንደነበራቸው አይተናል። ከሁለተኛ ዓለም ጦርነት በኋላ እንግዲህ ኢንቮልቭመንታቸው በዋናነት የራሳቸውን ፖለቲካልና ኢኮኖሚክ ኢንተረስት ለማስጠበቅ ነው። የአፍሪካ ሀገራትም እንደዚሁ የውጭ ድጋፍ ይፈልጉ ነበር። ምክንያቱም የሀገር ውስጥ ጠላቶቻቸውን ለማንበርከክ ቤዚካሊ they were seeking external support። ዛሬ የምናየው እንግዲህ ሰትለር ኮሎኒያሊዝም ነው። ሰትለር ኮሎኒያሊዝም በአፍሪካ የተመሰረተ ጠንካራ የኮሎኒያሊዝም አይነት ነው። በዋናነት ሰትለር ኮሎኒያሊዝም ከሚባሉት ኮሎኒያሊዝም ፎርሞች መካከል የፖርቹጊዝ ኮሎኒያሊዝም ላብነት ይጠቀሳል። ሰትለር ኮሎኒያሊዝም ሲባል እንግዲህ ነጮች አፍሪካ ውስጥ መጥተው ሰትል አድርገው ቅኝ የሚገዛበት አስተዳደር የቅኝ ግዛት አስተዳደር ነው እና የፖርቹጋሎች በአፍሪካ የነበራቸው ቅኝ ግዛት በዋናነት ወደ 5 ሀገራትን ያካትታል። እነማን ያካትታል ስልል አንደኛ አንጎላ፣ ሁለተኛ ሞዛምቢክ፣ ጊኒ፣ ሳኦ ቶሜ፣ ኬፕ ቨርዴ እነዚህ የፖርቹጋል ቅኝ ግዛቶች ናቸው በአፍሪካ። ከነዚህ ውስጥ ደግሞ ቫዮለንት ስትረግል ያካሄዱ ለነጻነታቸው ከፍተኛ የሆነ ትግል ያካሄዱት የፖርቹጋል ቅኝ ግዛቶች እነማን ናቸው ስንል አንጎላ፣ ሞዛምቢክ እና ጊኒ they carried out a violent form of struggle against the Portuguese colonialism። እዚህ ላብነት የአንጎላን የነጻነት ትግል ስናይ የአንጎላ የነጻነት ትግል የተጀመረው አንጎላን ዋር ኦፍ ኢንዲፔንደንስ ስታርትድ ኢን 1961 በ1961 ዓመተ ምህረት የተጀመረው የአንጎላ የነጻነት እንቅስቃሴ ትግል የተካሄደው ፖፑላር ሙቭመንት ፎር ዘ ላይብሬሽን ኦፍ አንጎላ በሚባል የነጻነት ግንባር ነው። የነጻነት የፖለቲካ ፓርቲ ነው። ባጭሩ ኤምፒኤልኤ ይባላል። የአንጎላ የነጻነት ግንባር እንደማለት ነው። የዚህ የኤምፒኤልኤ የተባለው የአንጎላ የነጻነት ግንባር መሪ ኦገስቲኖ ኒቶ ይሰኛል። በሂደት አንጎላ ነጻነቷን ስታገኝ ዲክላሬሽን ኦፍ ኢንዲፔንደንስ ኦፍ አንጎላን ዲክላር ያደረገው በ1976 ዓመተ ምህረት ይሄው ኦገስቲኖ ኒቶ የተባለው የኤምፒኤልኤ ፖፑላር ሙቭመንት ፎር ዘ ላይብሬሽን ኦፍ አንጎላ የተሰኘው የፖለቲካ ፓርቲ መሪ ነው። it was supported by Guinea and Marxists። የአንጎላ የነጻነት ግንባር ማለትም ፖፑላር ሙቭመንት ፎር ዘ ላይብሬሽን ኦፍ አንጎላ በዋናነት it was supported by ጊኒ ኤክስተርናሊ በጊኒ ሰፖርት ይደረጋል። እንደገና በማርክሲስቶች ይደገፋል። አንጎላን ኢንዲፔንደንስ ዋዝ አሬንጅድ ኢን ኖቬምበር 1975። እንግዲህ የፖፑላር ሙቭመንት ፎር ዘ ሊበሬሽን ኦፍ አንጎላ ባካሄደው
የነጻነት ትግል አማካኝነት ፖርቹጋሎች አንጎላ ለቀው እንዲወጡ ተገደዋል። መቼ? በ1975 ዓመተ ምህረት። ሆኖም ግን ፖርቹጋሎች they made a hasty and mismanaged withdrawal from አንጎላ ከአንጎላ ፈጥነው ነው የወጡት። አንጎላውያን ራሳቸውን በራሳቸው ማስተዳደር ሳይችሉ ራሳቸውን በራሳቸው መምራት ሳይችሉ they made a hasty withdrawal ፈጥነው ነው ከአንጎላ የወጡት። በዛ ምክንያት after independence there was civil war in Angola between especially two political parties በሁለቱ የፖለቲካ ፓርቲዎች መካከል ከፍተኛ የሆነ የእርስ በርስ ግጭት ነበር ነው። በማናኑ መካከል? መጀመሪያ ፖፑላር ሙቭመንት ፎር ዘ ሊበሬሽን ኦፍ አንጎላ ኤምፒኤልኤ በሚባለው የፖለቲካ ፓርቲ በኦጊስቲኖ ኒቶ በሚመራው ኤምፒኤልኤ እና በዩኒታ በተባለው የፖለቲካ ፓርቲ መካከል ዩኒታ ማለት ዩኒየን ፎር ዘ ቶታል ኢንዲፔንደንስ ኦፍ አንጎላ ማለት ነው። ሌላኛው የአንጎላ የነጻነት ታጋይ ነው። የዚህ የዩኒታ የፖለቲካ ፓርቲ መሪ ጆናስ ሳቪምቢ ይባላል። ሶ በዩኒታና በኤምፒኤልኤ በተሰኙ የነጻነት ግንባሮች መካከል ከነጻነት በኋላ አንጎላ ነጻነቷን በ1975 ዓመተ ምህረት ካገኘች በኋላ ሲቪል ዋር ነበር። የሆነው ነው አንጎላ በ1975 ዓመተ ምህረት ከፖርቹጋል ነጻነቷን አግኝታለች። ሌላኛዋ ጠንካራ የነጻነት ትግል ያካሄደችዋ ሞዛምቢክ ናት። የሞዛምቢክ የነጻነት ትግል መቼ ተጀመረ? በ1964 ዓመተ ምህረት ተጀመረ። የዚህ የሞዛምቢክ የነጻነት ትግል ዋና መሪ ላይብሬሽን ፍሮንት ፎር ዘ ላይብሬሽን ኦፍ ሞዛምቢክ የሚባል የፖለቲካ ፓርቲ ነው፣ ወይም ደግሞ የነጻነት ግንባር ነው። ባጭሩ ፍሪሊሞ ይባላል። ፍሪሊሞ የተባለው የነጻነት ግንባር መሪ ማን ይባላል? ኤድዋርዶ ሞንድላኔ ይባላል መጀመሪያ። በኋላ ግን በሳሙራ ማቸል ተተክቷል። ይህ ሰውዬ ከሞተ በኋላ ሳሙራ ማቸል ቢኬም ዘ ሊደር ኦፍ ፍሪሊሞ። ልክ እንደ አንጎላው ኤምፒኤልኤ ሁሉ የሞዛምቢኩ ፍሪሊሞም እንደዚሁ ከውጭ ድጋፍ ያገኝ ነበር። በዋናነት it was supported by Marxists and ታንዛኒያ and later ዛምቢያ። ከውጭ ታንዛኒያ እና ዛምቢያ እንደዚሁም ማርክሲስቶች ሀገር ውስጥ ሰፖርት ያደርጉት ነበር። በዚህ ምክንያት ይሄ ፍሪሊሞ ሞዛምቢክን ከፖርቹጋል ቅኝ አገዛዝ ነፃ ማድረግ ይችላል። መቼ? በ1975 ዓመተ ምህረት። ሌላኛዋ ከፖርቹጋል ነፃነቷን ያገኘችው ምናልባትም ከአንጎላና ከሞዛምቢክ ቀደም ብላ ጊኒ ናት። ጊኒ ቢሳው የምትባለው ናት። ጊኒ ኮናክሪ የፈረንሳይ ዌስት አፍሪካ ቅኝ ግዛት ነበረች። ይችኛዋ የጊኒ ቢሳው የፖርቹጋል ቅኝ ግዛት ነበረች። ሶ ጊኒ ቢሳው በ1973 ዓመተ ምህረት ነው ነፃነቷን ያገኘችው። አፍተር ኢት ዲክላርድ ዩኒላተራል ዲክላሬሽን ኦፍ ኢንዲፔንደንስ አህዳዊ የነጻነት አዋጅን በማወጅ ነጻነቷን አግኝታለች። በተመሳሳይ በ1975 ዓመተ ምህረት ሌሎች የፖርቹጋል ቅኝ ግዛቶች ሳኦ ቶሚ እና ኬፕ ቨርዴም እንደዚሁ ነጻነታቸውን ሊያገኙ ችለዋል ማለት ነው። እንግዲህ ይሄ የሆነው በምን ምክንያት ነው ቢባል it was very costly for the Portuguese government to maintain its colonial rule over አፍሪካ። የፖርቹጋል መንግስት አፍሪካ ላይ ቅኝ ግዛትን ለማስቀጠል በጣም ኮስቲ ነበር፣ በጣም ብዙ ወጪ የሚያስወጣው ነበር። ሶ በዛ ምክንያት እንዲያውም ምንድነው 40% የሚሆነው የሚሊተሪ በጀት የሚያውለው ቅኝ ግዛትን ለመቆጣጠር ነበር። ሶ the war was very much costly። በዛ ምክንያት Portuguese government was forced to leave or to grant independence for its African colonies። አገር ውስጥም ከፍተኛ የሆነ ተቃውሞ ነበር። የፖርቹጋል መንግስት ቅኝ ግዛቶችን እንዲለቅና እንዲወጣ የሚል ከፍተኛ የሆነ ግፊት ነበር። ሰው በዛ ምክንያት ፖርቹጋል ለቅኝ ግዛቶቿ ነጻነት ልትሰጥ ትችላለች ማለት ነው። ሌላኛው ኦን ጁን 1969 ወደ ሮዴንዣ ወደ ሳውዝ ሮዴንዣ ስንመጣ ሴትለር ኮሎኒያሊዝም የነበረባት ሌላኛዋ የአፍሪካ ሀገር ሮዴንዣ ናት። ሮዴንዣ የምትባለዋ ቤዚካሊ ዚምባብዌ ናት።
እንግዲህ ሮደንዣ ሁለት ሮደንዣዎች አሉ። ኖርዝ ሮደንዣ እና ሳውዝ ሮደንዣ። ኖርዝ ሮደንዣ የምትባለው ዛምቢያ ናት። ሳውዝ ሮደንዣ ደግሞ ዚምባብዌ ናት። እና በዚምባብዌ በ1969 ዓመተ ምህረት ሪፈረንደም ነበር ነው የህዝብ ውሳኔ ነበር ነው። ይሄ የህዝብ ውሳኔ ምን አድርጓል? ኢት ኢንሹር ፖለቲካል ፓወር ኢን ዘ ሃንድስ ኦፍ ዋይት ማይኖሪቲ። በዚምባብዌ በሳውዝ ሮደንዣ ዋይት ማይኖሪቲ ገቨርንመንት እንዲመሰረት ያደርግ ወይም ደግሞ ስልጣን በዋይት ማይኖሪቲዎች በአነስተኛ ነጭ ሰፋሪዎች ስር እንዲያዝ ነው ያደረገው ይሄ ሪፈረንደም። ኢት ስታብሊሽ ሮደንዣ አስ ሪፐብሊክ ኢን 1970። ሮደንዣም ህዝባዊ አስተዳደር እንድትሆን አውጇል። ይሄ ሪፈረንደም የ1969 ዓመተ ምህረት የሮደንዣ ሪፈረንደም እና ይሄም በፓርላማ ሊጸድቅ ችሏል። እንግዲህ ከዚህ በኋላ ሮደንዣን ነፃ ለማድረግ ከነጭ አገዛዝ ከዋይት ማይኖሪቲ ሩል ነፃ ለማድረግ የተለያዩ የፖለቲካ ፓርቲዎች ተመሰርተዋል በሮደንዣ። አንደኛው ዩናይትድ አፍሪካን ናሽናል ካውንስል የሚባለው ነው። ይሄ ዩናይትድ አፍሪካን ናሽናል ካውንስል መቼ ተመሰረተ? በ1971 ዓመተ ምህረት። የዚህ የፖለቲካ ፓርቲ መሪ ማን ይባላል? አቤል ሙዝሩዋ ይባላል። ሜቶዲስት ነው ወይም ደግሞ የፕሮቴስታንት ቢሾፕ ነው። ፕሮቴስታንት እምነት መሪ ነው። he organized inside Rhodesia unlike ZAPU and ZANU. ዛፑ እና ዛኑ፣ ዛፑ ማለት ዚምባብዌ አፍሪካን ፒፕልስ ዩኒየን እንደማለት ነው። ዛኑ ደግሞ ዚምባብዌ አፍሪካን ናሽናል ዩኒየን ማለት ነው። ሁለቱም ውጭ ሀገር ነው ትግል የሚያደርጉት። ዛፑ ዛምቢያ ላይ ነው ትግል የሚያደርገው። ዛኑ ደግሞ ሞዛምቢክ ላይ ነው ትግል የሚያደርጉት። ከዚህ በተለየ ዩናይትድ አፍሪካን ናሽናል ካውንስል ወይም ደግሞ ዩኤንኤሲ የሚባለው በአቤል ሙዝሩዋ የሚመራው የነጻነት ግሩፕ ወይም ደግሞ የሮደንዣን ዋይት ገቨርንመንት ኢንድ ለማድረግ የተቋቋመ የፖለቲካ ፓርቲ ቤዚካሊ ኦፕሬት የሚያደርገው እዚያው ሮደንዣ ውስጥ ነበር። ይሄ ቤዚካሊ በአቤል ሙዝሩዋ የሚመራው ዩናይትድ አፍሪካን ናሽናል ካውንስል ኢት ሃድ ቶክስ ዊዝ ዘ ገቨርንመንት ኢን 1970s ሮደንዣ ላይ ከነበረው የነጭ መንግስት ጋራ አነስተኛ መንግስት ጋራ ድርድር ለማድረግ ቶክ ለማድረግ ፍላጎት የነበረው ወታደራዊ ትግልን የማይደግፍ የፖለቲካ ፓርቲ ነው። ከዛፑና ከዛኑ በተቃራኒው ማለት ነው። በዛ ምክንያት እንግዲህ በሂደት ኢት ውን ማጆሪቲ ሲት ኢን 1979 በ1979 ዓመተ ምህረት ብዙ የፖለቲካ መቀመጫ በማግኘት ጊዜያዊ መንግስት መመስረት ይችላል ማለት ነው። ይሄ ግን በማን አልተወደደም? በሁለቱ የፖለቲካ ፓርቲዎች በዛፑና በዛኑ አልተወደደም ነበሩ። ዛፑና ዛኑ they formed what's known as ፓትሪዮቲክ ፍሮንት የሚባል የጋራ ግንባር በመመስረት ይሄንን መንግስት ማለትም ዩናይትድ አፍሪካን ናሽናል ካውንስል ተቃውሟል። እንግዲህ በሂደት ዛፑ ኤንድ ዛኑ ኦርጋናይዝድ ሬድስ ኢንቱ ሮደንዣ ኢን ዘ ኢርሊ 1970s። ይሄን ሮደንዣ ላይ የነበረው ነጭ ዘረኛ መንግስት ለማስወገድ በ1970ዎቹ ወረራ ፈጽሟል። በሬድ ላይ ነው በሮደንዣ ላይ ነው። ከየት? ከውጭ ሀገር ከዛምቢያ እና ከሞዛምቢክ። The white Rhodesian government was under diplomatic and military as well economic pressure። በርግጥ በዚህ በሮደንዣ ላይ በነበረው የነጭ አነስተኛ መንግስት ላይ ዓለም አቀፋዊ ጫና ነበር። በሂደትም በዚህ ጫና ምክንያት ይሄ ነጭ ዘረኛ መንግስት ሮደንዣን ለቋል ወይም ደግሞ የጥቁር መንግስት ሊመሰረት ይችላል ማለት ነው። በተለይ ይሄ ዛኑ የሚባለው ከፍተኛ የሆነ ትግል ያካሄደ የሮደንዣ የፖለቲካ ፓርቲ ነው። ዚምባብዌ አፍሪካን ናሽናል ዩኒየን ማለት ነው ዛኑ። የዚህ የፖለቲካ ፓርቲ መሪ ሮበርት ሙጋቤ ነው። ሮደንዣ ወይም ደግሞ ዚምባብዌ
ነጻ ስትሆን በ1980 የመጀመሪያው ጠቅላይ ሚኒስትር የሆነ ሰው ነው እና ትግሉን ያካሄድ የነበረው ቅድም እንዳልነው ሞዛምቢክ ላይ ነው። and it was strongly supported by ፍሪሊሞ የሚባለው የነጻነት ታጋይ የሞዛምቢክ የነጻነት ታጋይ ለዛኑ ከፍተኛ የሆነ ድጋፍ ያደርግለት ነበር ነው። በዚህም ትግል አማካኝነት እንግዲህ ሮዴንዣን ነጻ በማድረግ ሮበርት ሙጋቤ የመጀመሪያው የሮዴንዣ ወይም ደግሞ የዚምባብዌ ጠቅላይ ሚኒስትር ሊሆን ይችላል ማለት ነው። መቼ? በ1980 ዓመተ ምህረት። በእርግጥ ጊዜያዊ መንግስቱ በተመሰረተበት ወቅት ነው ስያሜዋ ሮዴንዣ ትባል የነበረው ዚምባብዌ የተባለችው። ከነጻነት በኋላ ዚምባብዌ ተብላለች ሮዴንዣ። ሌላኛው የፖለቲካ ፓርቲ ዛኑ ነው። ዛኑ ቤዚካሊ ዛምቢያ ላይ ነበር ኦፕሬት የሚያደርገው። የዚህ የዛኑ የፖለቲካ ፓርቲ መሪ ኮሞ የሚባለው ሰው ነው። ጉድ። ሌላኛው ኢንድ ኦፍ አፓርታይድ ኢን ሳውዝ አፍሪካ ነው። ሌላ ስትል ኮሎኒያሊዝም የነበረባት ሳውዝ አፍሪካ ናት። ሳውዝ አፍሪካ ዋይት ሩለርስ was known as አፍሪካን ናሽናል ፓርቲ። በሳውዝ አፍሪካ የነበሩ ዋይት ማይኖሪቲ ገቨርንመንት አፍሪካነር ናሽናል ፓርቲ ይሰኛል። እንግዲህ በሳውዝ አፍሪካ አብዛኛው ማህበረሰብ ጥቁር ነው። ከ80% በላይ የሚሆነው ማህበረሰብ ጥቁር ነው። ጥቂት ማህበረሰቦች ብቻ ናቸው ነጭ ሰፋሪዎች። እነዚህ ነጭ ሰፋሪዎች የራሳቸው የፖለቲካ ፓርቲ መስርተው ነበር ነው። ምን ይባላል? አፍሪካን ናሽናል ፓርቲ የሚባል። ይሄ የፖለቲካ ፓርቲ it wanted to control blacks fearing their dominance at the end of the second world war። በተለይ ከሁለተኛ ዓለም ጦርነት በኋላ የጥቁሮችን ዶሚናንስ በመፍራት በጥቁሮች ላይ ከፍተኛ የሆነ ስትሪክት የሆነ ኮንትሮል ቁጥጥር ለማድረግ ከፍተኛ እንቅስቃሴ ያካሄድ ነበር ነው። as well it feared the spread of anti-colonial struggle from other parts of Africa። የጸረ ቅኝ አገዛዝ ትግል ከሌላኛው የአፍሪካ አካባቢ ወደ ሳውዝ አፍሪካ ይመጣል የሚል ስጋቻም ነበረው። ባጭሩ በጥቁሮች ላይ ከፍተኛ የሆነ ቁጥጥር ማድረግ ችሏል ማለት ነው ከሁለተኛው የዓለም ጦርነት በኋላ። it launched strong anti-black racist propaganda። የጸረ ጥቁር ፕሮፓጋንዳ የዘረኝነት ፕሮፓጋንዳ አድቮኬት በማድረግ ይታወቃል። ኦፍ ኮርስ ይሄ አፍሪካነር ናሽናል ፓርቲ የተባለው የነጭ ዘረኛ መንግስት አነስተኛ ዘረኛ መንግስት በ1948 ዓመተ ምህረት በተካሄደው የምርጫ ስርዓት it won the election ምርጫ በማሸነፍ መንግስት በመሰረት ይችላል እና መንግስት ከመሰረተ በኋላ አዲስ ፖሊሲ ጥቁሮችን በተመለከተ አዲስ ፖሊሲ ኢንትሮዲዩስ አድርጓል ነው። ምን የሚባል ፖሊሲ? አፓርታይድ የሚባል ፖሊሲ። it strengthened anti-racist policy የጸረ ዘረኝነት የጸረ ጥቁር ፖሊሲ ነው። ይሄም ፖሊሲ አፓርታይድ ይባላል። አፓርታይድ ማለት ባጭሩ ሰፓሬትነስ እንደማለት መለያየትን የሚሰብክ ፖሊሲ ነው። ጥቁሮችና ነጮች መለያየት አለባቸው የሚል ፖሊሲ ነው። it considered the majority indigenous black peoples of Africa as alien and foreigners in their own land። ልብ በሉ ጥቁሮች በእናት ሀገራቸው ላይ እንደ ባይተዋር እና እንደ ሌላ ሀገር ዜጋ የሚቆጥር ፖሊሲ ነው የአፓርታይድ ፖሊሲ። it forced blacks to live in a separate quarters። እዚህ ጥቁሮች የብቻ እንዲኖሩ ባልተመቻቹ አካባቢዎች እንዲኖሩ፣ ነጮች ደግሞ በተመቻቹ አካባቢዎች እንዲኖሩ የሚያደርግ ጥቁሮችና ነጮች በምንም አይነት መንገድ መገናኘት የለባቸውም የሚል ፖሊሲ ነው ይሄ አፓርታይድ ፖሊሲ። it introduced a new racist policy known as population registration act። የአፓርታይድ ፖሊሲ የሚገልጹ የተለያዩ ፖሊሲዎች አሉ። የተለያዩ ድንጋጌዎች ፖሊሲዎች ወጥተዋል በዚህ አፍሪካነር ናሽናል ፓርቲ በተባለው የደቡብ አፍሪካ ነጭ አነስተኛ ዘረኛ መንግስት። አንዱ ህግ ምንድነው? ፖፑሌሽን ሬጂስትሬሽን አክት የሚባለው ድንጋጌ ነው። ይሄ ድንጋጌ የወጣው በ1950 ዓመተ ምህረት ነው እና ይሄ ፖፑሌሽን ሬጂስትሬሽን አክት ምንድነው የሚለውን ተረዱት።
ምንድነው የሚለው? it classified and registered the people based on race into whites and non-whites። በዚህ ፖፑሌሽን ሬጅስትሬሽን አክት በተሰኘው ድንጋጌ መሰረት ወይም ደግሞ ህግ መሰረት የደቡብ አፍሪካ ህዝቦች ጥቁርና ነጭ ተብለው እንዲመዘገቡና እንዲመደቡ የሚያደርግ ህግ ነው ይሄ ህግ። በተጨማሪም በዚሁ በ1950 ዓመተ ምህረት ሌላ ህግ አወጣል። ይሄ ዘረኛ አነስተኛ መንግስት ምን የሚባል ህግ? the group areas act የሚባል። ይሄ ደግሞ ምንድነው ኢንዲኬት የሚያደርገው? it indicated the residential areas where the whites and non-whites were allowed to reside and work based on race። you see group areas act እንደዚሁ በ1950 ዓመተ ምህረት የወጣ ይሄ ነጭ ዘረኛ መንግስት ያወጣው ሌላኛው ህግ ነው። ይሄ ህግ ምንድነው የሚለው? ነጮችና ጥቁሮች የሚኖሩበትን ቦታ ያካለለ ነው፣ የሚከፍል ህግ ነው ይሄ። ጥቁሮች ብቻ ነጮች ብቻ መኖር አለባቸው፣ መስፈር አለባቸው የሚል ህግ ነው። ሶስተኛው ህግ ባንቱ ኤጁኬሽን አክት የሚባለው ህግ ነው። በ1953 ዓመተ ምህረት የወጣ ህግ ነው። ይሄ ህግ ምንድነው የሚለው? it prevented black South Africans from learning in the missionary schools። ጥቁሮች በሚሽነሪ ስኩሎች መማር የለባቸውም የሚል ህግ ነው ይሄ ህግ ደግሞ። ይልቁንስ the blacks were allowed to learn in government schools፣ በመንግስት ትምህርት ቤቶች መማር አለባቸው የሚል ህግ ነው። የመንግስት ትምህርት ቤቶች ደግሞ ምን ያመለክታሉ? they indicated the supremacy of white races፣ የነጮችን የበላይነት የሚያመለክቱ ህጎችን ከሪክለሞችን በውስጣቸው ያዙ ናቸው እነዚህ ትምህርት ቤቶች። በመንግስት ትምህርት ቤቶች መማር አለባችሁ፣ በተሻሉ በሚሽነሪ ስኩሎች መማር የለባችሁም የሚል ህግ ነው ይሄ ባንቱ ኤጁኬሽን አክት። ጥቁሮች የነጮች ታዛዥ እንዲሆኑ፣ የሰው በታች እንዲሆኑ የሚያደርግ የትምህርት ፖሊሲ ነው፣ ስርዓተ ትምህርት ነው ይሄ ባንቱ ኤጁኬሽን አክት የሚባለው። በእርግጥ እነዚህ ራሺስት ላዎች መውጣታቸው ጥቁሮች ፕሮቴስታቸው እንዲቀጥሉ አድርጓቸዋል፣ ተቃውሟቸው እንዲቀጥሉ አድርጓቸዋል። በዛም the blacks formed the organized resistance፣ የተደራጀ ሬዚስታንስ ጀምረዋል ብላኮች። በተለይ የራሳቸውን የፖለቲካ ፓርቲ በመመስረት ምን የሚባለውን አፍሪካን ናሽናል ኮንግረስ። ይሄ አፍሪካን ናሽናል ኮንግረስ የጥቁሮች የመሰረቱት የፖለቲካ ፓርቲ ነው። ይሄን ነጭ ዘረኛ መንግስት ለመታገል መቼ ተመሰረተ? ኤኤንሲ ወይም ደግሞ አፍሪካን ናሽናል ኮንግረስ በ1912 ዓመተ ምህረት። እንግዲህ የኤኤንሲ የፖለቲካ ፓርቲ መሪዎች ኦሊቨር ታምቦ፣ ዋልተር ሲሲሉ እና ኔልሰን ማንዴላ ይጠቀሳሉ። እንግዲህ በሂደት the South African police massacred 69 peaceful demonstrators at a place called Sharpeville። ልብ በሉ እንግዲህ መጀመሪያ አካባቢ የደቡብ አፍሪካ ጥቁር ህዝቦች ጥያቄያቸውን የሚያቀርቡት ተቃውሞ የሚያስተጋቡት በሰላማዊ መንገድ ነበር፣ ያለምንም ጦርነት ነበር እና በሰላማዊ መንገድ ዲሞንስትሬሽን በሚያካሂዱበት ወቅት፣ ሰላማዊ ሰልፍ በሚያካሂዱበት ወቅት ሻርፕቪል የሚባለው ቦታ ላይ ከደቡብ አፍሪካ ዋና ከተማ ጆሃንስበርግ አጠገብ የሚገኝ ቦታ ነው። እዛ ቦታ ላይ 69 ንጹሃን ሰዎችን፣ ሰላማዊ ሰዎችን፣ ያልታጠቁ ሰላማዊ ሰዎችን ፖሊስ ሊገል ይችላል ማለት ነው። እና ይሄ ክስተት ምን ይባላል? ዘ ሻርፕቪል ማሳካር፣ የሻርፕቪል ጭፍጨፋ ይባላል። እንግዲህ ከዚህ ክስተት በኋላ ነው የሳውዝ አፍሪካ ብላክ ማጆሪቲ ፒፕሎች ወደ አርምድ ስትረግል፣ ወደ ወታደራዊ ትግል ያዘነበሉት። so it was a turning point for the black struggle in South Africa። ይሄ አፓርታይድ ሪጅም በደቡብ አፍሪካ ያለው ዘረኛ መንግስት it banned the two political parties። በደቡብ አፍሪካ የነበሩ ሁለት ታላላቅ የጥቁሮች የፖለቲካ ፓርቲዎችን ባንድ አድርጓል፣ አግዷል። አንደኛው አፍሪካን ናሽናል ኮንግረስ ነው፣ ሁለተኛው ደግሞ ፓን አፍሪካን ኮንግረስ የሚባሉ የፖለቲካ ፓርቲዎችን። በእርግጥ ይሄ ሁኔታ በዓለም አቀፉ ማህበረሰብ ኮንዴምድ እንዲሆን አድርጎታል፣ እንዲወገዝ አድርጎታል። ለምሳሌ እነማን አውግዘውታል ይሄንን ነጭ የደቡብ አፍሪካ ዘረኛ መንግስት ስንል?
በዋናነት the independent states of Asia and Africa as well United Nations organizations እነዚህ አካላት ይሄንን ዘረኛ መንግስት ኮንዴም እንዳደርገውታል but this white minority government in South Africa did not face economic sanctions because Britain and USA used their veto power to oppose the economic sanctions imposed on this white minority government in South Africa. በተለይ አሜሪካና ብሪቴን በሳውዝ አፍሪካ ዋይት ማይኖሪቲ ገቨርንመንት ላይ የሚጣለውን የኢኮኖሚክ ሳንክሽን ቬቶ ፓወራቸውን በመጠቀም መከላከል ችለዋል። የዚህ ገቨርንመንት ደጋፊዎች ነበር፣ ይደግፉት ነበር። በዛ ምክንያት የኢኮኖሚ ማዕቀብ ሳይጣልበት ቀርቷል ማለት ነው። የሆነ ሆኖ በኤንሲ ብርቱ ትግል በሂደት ይሄ ነጭ ዘረኛ መንግስት ተወግዶ በደቡብ አፍሪካ የጥቁሮችን እኩልነት ያረጋገጠ የጥቁር መንግስት ሊመሰረት ችሏል ማለት ነው በ1994 ዓመተ ምህረት። ይሄም የመጀመሪያው የጥቁሮች ፕሬዝዳንት የሆነው ኔልሰን ማንዴላ ነው። ኔልሰን ማንዴላ እንግዲህ በሂደት ኔልሰን ማንዴላ እና ሌሎቹ የኤንሲ ፓርቲዎች በ1963 ዓመተ ምህረት በዚህ በደቡብ አፍሪካ የነጭ ዘረኛ መንግስት ኢምፕሪዝንድ ተደርገዋል እና ኢምፕሪዝንድ ከሆኑ በኋላ ቤዚካሊ የኤንሲ የራሱ ወታደራዊ ግሩፕ ሊመሰረት ችሏል። ምን የሚባል የወታደራዊ ግሩፕ? ኡምኩምቦንቶ ወይም ደግሞ ስዝዌ ወይም ደግሞ ስፒር ኦፍ ዘ ኔሽን እንደማለት ነው። በራሳቸው ቋንቋ ነው። ስፒር ኦፍ ዘ ኔሽን የሚባል አርምድ ግሩፕ ሊመሰረት ችሏል በ1960ዎቹ ዓመተ ምህረት። እንግዲህ ይሄ ስፒር ኦፍ ዘ ኔሽን የተባለው አርምድ ግሩፕ በኤንሲ የተመሰረተ አርምድ ግሩፕ ዋናው ዓላማው አታኪንግ ዘ ሳውዝ አፍሪካን ሪጅም ነው። ሳውዝ አፍሪካ ውስጥ የነበረውን ነጭ ዘረኛ መንግስት መታገል ነው፣ መዋጋት ነው። አዝዌል በ1970ዎቹ ብላክ ወርከር ስቴጅድ ስትራይክስ ኢን ናታል ሪጅን፣ ናታል በሚባለው የደቡብ አፍሪካ አካባቢ ጥቁሮች ስትራይክ አድርገዋል፣ አመጽ አድርገዋል። ዲማንዲንግ ቤተር ፔይ፣ የተሻለ ክፍያ ሊከፈልን ይገባል። እንግዲህ በደቡብ አፍሪካ የነበሩ ጥቁር ሰራተኞች ከነጮች ጋር እኩል ክፍያ ይከፈላቸው፣ በጣም አነስተኛ ክፍያ ነው የሚከፈላቸው በፋብሪካዎችና በተለያዩ ስራ ቦታዎች። ይሄን በመቃወም ዘይ carried out strikes። ሌላም እንቅስቃሴ ነበር፣ ብላክ ኮንሽስነስ ሙቭመንት ነበር። ብላክ ኮንሽስነስ ሙቭመንት ምንድነው ዓላማው? it was intended to restore black dignity፣ የጥቁሮችን ክብር ለማስመለስ የሚንቀሳቀስ ግሩፕ ነው። ይሄ እንቅስቃሴ ነው፣ የሚካሄድ እንቅስቃሴ ነው ብላክ ኮንሽስነስ የሚባለው። this encouraged the blacks to get independence without the assistance of white men። ብላክ ኮንሽስነስ እንቅስቃሴ ጥቁሮች ያለ ነጮች ድጋፍ ነፃነታቸውን ማግኘት አለባቸው የሚል ትግልም ያካሂዳል። እንግዲህ በ80ዎቹ ሳውዝ አፍሪካን ብላክስ ሪፊውዝ ቱ ዩዝ ዋይት ኦውንድ ሾፕስ ኤንድ ቢዝነስ ኤንድ ሬንቲንግ ሃውስስ። የደቡብ አፍሪካ ጥቁር ህዝቦች የነጮችን ሱቅ ባለመጠቀም፣ ቤቶቻቸውን ባለመከራየት፣ ቢዝነሶቻቸው ላይ ባለመግባት ከፍተኛ የሆነ ትግል አድርገዋል። እንዳጠቃላይ የደቡብ አፍሪካ ጥቁር ማጆሪቲ ህዝቦች የአነስተኛ ነጭ ዘረኛ መንግስትን የታገሉት በሰላማዊ መንገድም ነው፣ በፓሲቭ ሬዚስታንስ በሚባለው መንገድ እንደገና በጦርነትም ታግለዋል። በዚህም ብርቱ ትግል መጨረሻ ላይ ይሄ ነጭ ዘረኛ መንግስት ተወግዶ ብላክ ማጆሪቲዎችን ያማከለ መንግስት ተመስርቷል። መቼ? በ1994 ዓመተ ምህረት የመጀመሪያው ፕሬዝዳንት ኔልሰን ማንዴላ ሆኗል። ኔልሰን ማንዴላ እንግዲህ በታሪክ የሚታወሰው
ነጮች ላይ የበቀል እርምጃ ሳይወስድ ነጮችና ጥቁሮች እኩል በሰላም እንዲኖሩ በማድረግ በሂደትም ከተወሰነ ጊዜ ቆይታ በኋላ በምርጫ ስልጣኑን ለሚቀጥለው መንግስት በማስረከብ በደቡብ አፍሪካ ዲሞክራሲ እንዲያብብ ያደረገ ታላቅ መሪ ነው ማለት ነው። So this much is enough about South Africa and the Portuguese colonies as well Rhodesia. ስለዚህ ለዛሬው በዚሁ ቃን የሚቀጥለው ሌላኛውን ፓርት ለማየት እንሞክራለን። ቻናሉን ላይክ፣ ሰብስክራይብ እና ሼር ማድረጉን አትዘንጉ። ስለነበረን ጊዜ አመሰግናለሁ። ቻው